አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አይቆጥም ጌታ። ለጠላ ጠመቅን ወይ መጥመቅ ከተባለ ለጠጅ ነው ይባላል። ጨመቅን አፍሪ ኸርባል የት ሀገር ነው የሚመረተው? ኢትዮጵያ ውስጥ። የፋና ሚዲያ ኮርፖሬሽን ስንት የቴሌቪዥን ጣቢያ አለው? ሁለት የቴሌቪዥን ጣቢያ። እሺ ምን ነው? ፋና የመጀመሪያ ፋና ዋናው ነው። ፋና መዝናኛ 3 ዶሮ ገዙ። ከዛ አንዳንድ ደረሳቸው ነው። የእንጀራ ልጁ ነው አንዱ። ለፋሲካስ 12 ነው። የዶሮ ብሉት 12 ነው። ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል መልካም ዓመት በዓል። ሰላም ጤና ይስጥልን ውድ የፋና ፖድካስት ቤተሰቦቻችን፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ ልደት በሰላም አደረሳችሁ ማለት እንወዳለን። እንግዲህ በዓል ነው፣ በየቤታችሁ ፈታ ዘና እያላችሁ ነው። እኛም በበኩላችን እንዲህ የተለያዩ መንገዶች ላይ የሚጓዙ እግረኞችን እያስቆምን የተለያዩ አዝናኝ ጥያቄዎችን እየጠየቅን ለሚመልሱልን ሽልማት እንሸልማለን። ምንድነው ሽልማቱ ካላችሁ የኢትዮ ቴሌኮም 10 ጂቢ ወርሃዊ ኢንተርኔት ጥቅልና እንዲሁም ደግሞ የአፍሪ ኸርባል የፀጉር ውበት መጠበቂያ ፓኬጆችን ይዘናል። አብራችሁ ከቆያችሁ ደስ የሚል ጊዜ ታሳልፋላችሁ። በድጋሚ መልካም በዓል። ሰላም እንተዋወቅ። ማለት እባላለሁ። ማለት እንኳን አደረሰሽ። እንኳን አብራ አደረሰ። የተለያዩ የገናን የሚመለከቱ ጥያቄዎች ጠይቅሽና ከዛ ካሸነፍሽ ሽልማት ትሸልምሻለሽ። ትስማሚያለሽ? እሺ። መጀመሪያ ቀላል ጥያቄ ነው የሚሆነው። ለገና ጨዋታ ወይም በገና ጨዋታ አይቆጡም ጌታ በዜማ አለው። እስቲ ትይዋለሽ? አይ አላውቅም። አለው በዜማ ለገና ጨዋታ አይቆጡም ጌታ የሆነ ዘፈን ፓርት ላይ ያለው ግን ያላውቀው አሲናበል አሲናገና የሚለው ነው። እስቲ በይ ማን እንጨይቅልኝ። አይ አላውቀውም። እንደ አንድ ሙሉ ነጥብ እንዲዝልሽ አሲናበል አሲናገናዬ አሲናበል አሲናገናዬ ዮሃ አሲናበል ተቀበኛ ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል አሲናገና አሲናበል አይቆጡም ጌታ። እንግዲህ እንደዚህ መሰለኝ አላለው ማለት ነው። እሺ ሁለተኛ ጥያቄ ቀላል ጥያቄ። ገና ለምን እንደሚከበረው የሚከበርበት ዋናው ምክንያት ፈጣሪያችን ስለተወለደ ነው። ፈጣሪያችን እሺ በደንብ ሙሉ መልስ አስተካክዩ። ያ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ዕለተ ቀን ስለሆነ እናከብረዋለን። በጣም ጥሩ። እሺ የመጨረሻ ጥያቄ ሶስተኛ ጥያቄ። እሺ ኢትዮ ቴሌኮም በቅርቡ ይፋ ያደረገው ቤትሽ ሆነሽ በተለይ ደግሞ አሁን ለበዓል የምትፈልጊያቸውን እቃዎች ሁሉ አዘሽ ቤትሽ ድረስ የምታስመጭበት መገበያያ ምን ይባላል? ቴምበር ነው ቴምበር ነው ብቻ የሆነ እንትን ሞክሪ አድጅ። ዘመን ገበያ አይደለም ነው ካልኩሽ ነው መስለሽ ነው። ጥያቄው ቤትሽ ሆነሽ የምትፈልጊያቸውን የበዓል እቃዎች ሊሆን ይችላል። ማንኛቸውንም እቃዎች አዘሽ ቤትሽ ድረስ ዴሊቨር ያደርግልሻል። አዎ ዘመን ገበያ ነው። በቃ እኮ ተጠራጥረሽ እኮ ዘመን ገበያ ዘመን ገበያ ልክ ነሽ። አራተኛ ጥያቄ ገና ታህሳስ 29 ነው የሚከበረው አይደል? ጥር 1 የሚከበረው በዓል ምንድን ነው? አይ ጥር 1 የለም የሚከበር የለም። ጥር 11 ጥምቀት ምናልባት። እርግጠኛ ነሽ? ጥር 1? አዎ አልተቻለችም ተመልካቾቻችን። ጥር 1 የሚከበር በዓል የለም። እውነትሽን ነው። እሺ የመጨረሻ ጥያቄ ትንሽ ማሰብ የምትጠይቅ ናት። ሁለት አባቶችና ሁለት ልጆች ለገና በዓል 3 ዶሮዎችን ገዙ። እሺ እያንዳንዳቸው አንድ ሙሉ ዶሮ ደረሳቸው። ይህ እንዴት ሊሆን ቻለ? 3 ዶሮዎች ሁለት አባቶችና ሁለት ልጆች ለገና በዓል 3 ዶሮ ነው የገዙት። እያንዳንዳቸው አንድ ሙሉ ዶሮ ደረሳቸው። ይህ እንዴት ሆነ? አባት የሆኑት ሁሉን ዶሮዎችን ስለያዙት መሰለኝ። አንዳንድ ዶሮ የደረሳቸው ዶሮዎችን ስለያዙት ነው። አባቱ የሆኑት አንዳንድ ይዛሉ። ልጆቹ ደግሞ አንደኛው አልያዘም ወይም አይደለም። የገዙት ዶሮ 3 ነው። እሺ ሁለት አባቶች የመጨረሻ ሁለት አባቶችና ሁለት ልጆች ናቸው። እሺ 3 ዶሮ ነው የገዙት። እያንዳንዳቸው አንድ ሙሉ ዶሮ ደረሳቸው። አይ አላውቀውም በቃ። እሺ ያው እስካሁን 3 ጥያቄ ስለመለሽ የመጨረሻ አንድ ጨምርልሽ። እሺ ለገና የሚታረደው ዶሮ ስንት ብልት ነው ሊኖረው የሚገባው? ለገና ብቻ ነው እንዴ? አይ ለፋሲካ ለገና ለአዲስ አበባ ይለያያል። አይለያይም። ሁሉም 12 ነው ያለው። እሺ በጣም ነው የማመሰግነው። ሽልማትሽን ሰጥሻለሁ። ባይ እንግዲህ ከጠየቅኩሽ 5 ጥያቄዎች ኦልሞስት 4ቱን መልሰሻል። የመጨረሻ ግን ቦነስ ልጠይቅሽ።
አልወስድብሽም። አፍሪ ኸርባል የት ሀገር ነው የሚመረተው? ኢትዮጵያ ውስጥ። ሻምፖ ኮንዲሽነር እና ቅባት ነው ያለሽ። ይሄን ጸጉር አስቢ በአፍሪ ኸርባል ደግሞ ሲጨመርበት። በጣም አመሰግናለሁ። የኢትዮ ቴሌኮም በተጨማሪ ደግሞ ለበዓል እንኳን አደረሰች ለማለት 10 ጂቢ ኢንተርኔት ጥቅል ይልክልሻል፣ ይደርስሻል። እሺ እኔም አመሰግናለሁ። ገባልሽ 10 ጂቢ? ያው ገብቶልኛል። አመሰግናለሁ። እሺ ከመጨረሻችን በፊት የፋና ዲጂታል ሚዲያን ዲጂታል አማራጮች ተጠቅመሽ ሰብስክራይብ አድርገሻል? አላረኩም። እሺ አለን፣ ፌስቡክ አለን፣ ቴሌግራም አለን፣ ቲክቶክ አለን፣ ሁሉም አማራጮች አሉን። ፌስቡካችንን ደግሞ ፋና ፖድካስት ብለሽ ሰብስክራይብ አድርጊ። እሺ እንኳን አደረሳችሁ ማለት የምትፈልጊ ሰው ካለ ደግሞ መጨረሻ አድርጊ። ለቤተሰቦቼ በቃ ይሄን በዓል ሁላችሁ ለምታከብሩት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። እንኳን አብራ ደርሰን ማየ በጣም ነው አመሰግናለሁ። መልካም በዓል ይሁንልሽ። እሺ መልካም በዓል። ተመልካቾቻችን የትም እንዳትሄዱ፣ ፕሮግራማችን ይቀጥላል። ሰላም ነው። እንኳን አደረሰሽ። የገና ጨዋታ ላጫወትሽ ነው። የተለያዩ ጥያቄዎች ጠይቅሽ አሸነፍሽ። እሺ ቀለል ያለ ጥያቄ እኮ ነው። 4 ጥያቄዎች ጠይቄሽ 4ቱንም ከመለሽ 2 ሽልማት አሸንፍሻለሁ። እሺ ከዛ ደግሞ አንድ ከተሳሳትሽ ደግሞ ከሁለቱ አንዱ ትሸለመሽ። እሺ ልሞክረው። እሺ እንታወቅ። ለምለም እንኳን አደረሰሽ። እንኳን አብሮ በዓል ድባብ እንዴት ነው? ቆንጆ ነው። ቆንጆ ነው። እሺ እኔ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ነው የመጣሁት እና ፋና ስንት የቴሌቪዥን ቻናል አለ? ከዚህ ጀምር እስቲ ቀላል ጥያቄ። የቴሌቪዥን ቻናል አንድ መሰለኝ። ሄይ ግን አንዱ ቲቪ አንዱ ሬዲዮ አይደል? አይ ሁለት እንደገመተሽ ነው። 3 ሊኖር አይችልም ብለሽ ነው። እሺ ነው ያው ቀላሉ ስላልሽኝ ይሁንልሽ። 2 ቴሌቪዥን ጣቢያ ነው ያለን። ፋና ፕላስ ደግሞ የተለያዩ የመዝናኛና ዶክመንተሪ ፕሮግራሞች የተላለፉበት ጣቢያ አለ። ፋና ዲጂታልን ትከታተልሽ? ይሄ ጥያቄ አይደለም እንደው ልጠይቅሽ። ሰብስክራይብ ማድረግ አለብሽ። ብዙ የዲጂታል አማራጮች አሉ። እሺ አረጋለሁ። ከመለሽ ካሸነፍሽኝ ሰብስክራይብ አድርጊያለሁ። ችግር የለውም። እሺ ወደ ገና ጥያቄዎች እንሂድ። እሺ የክርስቶስን መወለድ ሰምተው በኮከብ ተመርተው ስጦታ ይዘውለት ወደ ቤተልሔም የሄዱት ነገስታት እነማን ናቸው? ጭራሽ ነው ማለት ነው። ኧረ ይሄንም ኧረ ተይ ሰው እንዳይሰማሽ። ኧረ ተመልካቾች እረስቻለሁ መሰለኝ። እኔ እንጃ በእውነት አላውቅም። በእውነት በኮከብ ተመርተው በጣም የተለያዩ ስጦታዎች ከርቤ ሰባ ሰገድ ጎበዝ። እኔ ራሱ ላስወጣት ነበር ላስኬድሽ ነበር። ስማቸውን ያልሽ መሰለኝ ታውቂያለሽ። አይማ ላለመሸለም ብለሽ ነው እንደዚህ አይነት ጥያቄ የምጠይቂኝ ነው እኮ እንዴ? እሺ ሰባ ሰገድ ጋር ቀጣዩን ጥያቄ እንዲሁ በቀላሉ ጠይቅሽ። የተለያዩ ኢትዮ ቴሌኮም መተግበሪያ ሆኖ የተለያዩ ገንዘብ ዝውውሮችን፣ ፓኬጆችን፣ ካርድ መሞላበት የምንገዛበት መተግበሪያ ቴሌብር። ጋበዝ ጥሩ። የመጨረሻ ጥያቄ ትንሽ ከበድ ላድርጎ ይዘሽ ቢልቴጅ ነሽ ለማሰች ነው። እሺ እቺ ትንሽ ማሰብ የምጠይቅ ጥያቄ የምትፈልግ ጥያቄ ናት። እሺ 2 አባቶችና 2 ልጆች ለገና በዓል 3 ዶሮዎችን ገዙ። 2 አባቶችና 2 ልጆች ለገና በዓል 3 ዶሮዎችን ገዙ። እያንዳንዳቸው አንዳንድ ሙሉ ዶሮ ደረሳቸው። እንዴት 3 ዶሮ ገዝተው 4ቱ አንዳንድ ይደርሳቸዋል? 2 አባቶች 2 ልጆች 3 ዶሮ ገዙ። የመጨረሻ ልጅ እያንዳንዳቸው አንዳንድ ዶሮ ደረሳቸው። አባትና ልጅ ናቸው። እንደዛም አይሆንም። እርግጠኛ ሆነሽ መልሽልኝ። ሳትጠይቂኝ አዴ ድገሚልኝ። 2 አባቶች እንዴትም ባስብ እራሱ አይመጣልኝም ጭራሽ። 2 አባቶች 2 ልጆች 3 ዶሮ ገዙ። እያንዳንዳቸው አንዳንድ ዶሮ ደረሳቸው። ይህ እንዴት ሊሆን ይችላል? 2 አባቶች 2 ልጆች 3 ዶሮ ገዙ። እያንዳንዳቸው አንዳንድ ደረሳቸው። እኔ እንጃ አላውቅም። ስለዚህ በቃ በአንድ ሽልማት ነው የምንለያየው። ይሁን እሺ። አላወኩትም። በቃ ተመልካቾች በየቤታቸው እያሰባችሁ እየተዝናናችሁ እንደሆነ ተስፋ አደርጋለሁ። ስለዚህ አሁን ካሉኝ 2 ሽልማቶች ውስጥ አስመርጬሽ አንዱ ነው የምሸልምሽ። እድልሽ ይወስነዋል። እሺ ከኤ እና ከኢ ምረጭ። ኤ አፍሪ ኸርባል ማለት ነው። የአፍሪ ኸርባል የፀጉር ምርቶችን ትሸለሚያለሽ ማለት ነው። ሽልማትሽን ላምጣ።
ለምለምዬ ይሄው የበዓል ስጦታሽ ከአፍሪ ኸርባል የጸጉር ከአፍሪ ኸርባል የተለያዩ የጸጉር ውበት መጠበቂያዎችን የሰጠሁሽ ራስሽ ነሽ የመረጥሽው። እሺ አመሰግናለሁ። እሺ መልካም በዓል ማለት የምትፈልጊው መልዕክት ማስተላለፍ የምትፈልጊው ካለ ጅልስትሽ የገናን በዓል ለሚያከብሩ ሀገራትና ለሁሉም መላ ኢትዮጵያውያን እና ለቤተሰቦቼ ለቅርብ ሰዎቼ በሙሉ እኔም አመሰግናለሁ። እንዴት ነህ? የተለያዩ ጨዋታዎችን ጥያቄዎችን ጠይቀና ካሸነፍሽ ሽልማት ትችላለህ። ይቻላል። ነገና ጥያቄዎችን ላዝሽ ጋር ነውና እንኳን አደረሰ። እንኳን አብሮ አደረሰ። መጀመሪያ እንተዋወቅ። ይታይህ እባላለሁ። ይታይህ እንኳን አደረሰ። እንኳን አብሮ አደረሰ። የመጀመሪያ ቀላል ጥያቄ። እሺ ገና የሚከበረው መቼ ነው? ሮብ ቀኑ አይ ገና የሚከበረው መቼ ነው? በህዳር ህዳር ስንት? 29 ህዳር 29 አክብረን አለፍ ነው። እንዴት አደገና በ29 ከበሮ ሮብ ሆኖ ግን ታህሳስ 29 ታህሳስ 29 እሺ ታህሳስ 29 የገና በዓል ካከበርን ጥር አንድ የምን በዓል ነው የምናከብረው? ጥር አንድ ምንም ጥር አንድ ላይ የሚከበር አላውቅም። ሌላ ምሳሌ የለው እናንተ አካባቢ አይከበር? እሺ ልክ ነህ። ለጠላ ጠመቅን ወይ መጥመቅ ከተባለ ለጠጅ ነው ይባላል። ጨመቅን ለጠጅ። ኧረ እባክህ አንድ ሞክር። እሺ ለገና በዓል የሚደረጉ ዝግጅቶች የተለያዩ ለገና በዓል ምን ይደረጋል? ለገና በዓል ያው ሁሉም ቤት ያፈራው ለምሳሌ ዳቦም አለ፣ ስጋዎች በቃ ሁሉም የተለያየ ጠጅ፣ ጠላ ሁሉም በቃ ቤት ያፈራው ማለት ነው። እሺ ሁለት ጥያቄ ነው የመለስኩት። እሺ እንኳን አደረሰ ማለት እንፈልጋቸው ለተመልካቾች ወይም ለቤተሰቦች እንኳን አደረሳችሁ ማለት እንፈልገው ካለ መልዕክት? ያው ሁሉንም እንኳን አደረሳችሁ ብያለሁ። ተመልካቾቻችን ሁሉንም አመሰግናለሁ። መልካም በዓል ይሁን። መልካም በዓል። እሺ አመሰግናለሁ። ተመልካቾቻችን እንግዲህ የሚጨመቅ ጠጅ እስቲ እንፈልጋለን። ሌላ ማብራችን ቆዩ። አዝናኝ የሆኑ ቆይታ እያደረግን ነው። እንዳትሄዱ። ወደ አድማጭ ተመልካቾቻችን የፖድካስት ቤተሰቦች እንግዲህ ጥሩ የበዓል ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ልዩ የበዓል ዝግጅታችንን እየተከታተላችሁ ነው የምትገኙት። አሁን ደግሞ ሌላ እንግዳ ይዤ አዝናኝ ጥያቄዎችን የተለያዩ ጥያቄዎችን ልጠይቀው ነው። እስከ መጨረሻው አብራችሁን ቆዩ። አመሰግናለሁ። እንተዋወቅ። እሺ አንዱ አለም አረጋ እባላለሁ። እንኳን አደረሰ። በዓል ድባብ እንዴት ነው? በዓል መልካም ነው። ጥሩ እየሄደ ነው ያለው። ያው የተለያዩ ቀላል ጥያቄዎችን ነው የምጠይቅህ። ከመለስክ ሽልማት አለ። ሽልማት ምንድነው? አንደኛ የኢትዮ ቴሌኮም ወራዊ 10 ጂቢ ኢንተርኔት ጥቅል ይኖራል። ሁለተኛ ደግሞ የአፍሪ ኸርባል የጸጉር ውበት መጠበቂያ ሽልማት ይኖራል ማለት ነው። አራቱንም ከመለስክ ነው። ካልመለስክ ደግሞ እናያለን። የመጀመሪያ ቀላል ጥያቄ በገና ጨዋታ አይቆጥም ጌታ። እሺ እሱን በዜማ በለው እስቲ። ወይም ደግሞ የገና አንድ ዘፈን 30 ሰከንድ ለገና የገና ዘፈን የገና ጨዋታ አይቆጥም ጌታ። እሺ አሲናበል አሲናገና በዜማ አሲናበል አሲናገማዬ ይውሃ አሲናበል ይውሃ አሲናገናዬ ይቀጥላል። አሲናበል በገና ጨዋታ ይውሃ አሲናበል ይውሃ አይቆጥም ጌታ። እሺ ጥሩ። ፋና ሚዲያ ኮርፖሬሽን ደግሞ የሬዲዮ ጣቢያው የሚተላለፍበት ቁጥር ስንት ነው? ፋና ቴሌቪዥን ነው የማየው። ቴሌቪዥን ታያለህ? እሺ ስንት ቻናል አለው? አንድ ሬዲዮ አለው፣ አንድ ቲቪ አለው። በፊት ዋልታ የነበረው እሺ ያው ሁለት ቻናል ሆኗል ማለት ነው። ይዝላል። ምክንያቱም በፊት ከዋልታ ኢንፎርሜሽን ማዕከል ጋር ፋና ተዋህዶ ፋና ሚዲያ ኮርፖሬሽን ሆኗል። አንደኛው ቻናሉ ፋና ፕላስ ይሰኛል። ኦኬ በጣም ጥሩ። ስለዚህ ይዝላል። ለገና የሚታረደው ዶሮ ስንት ብልት ነው ያለው? 12 ተው። አዎ ለፋሲካስ 12 ነው። የዶሮ ብልት 12 ነው። አይለያይም። እሺ ሶስት ጥያቄ መልሰሃል እስካሁን። እሺ የአፍሪ ኸርባል ምርቶች ውስጥ እንደው ዝም ብለህ ይኖራል ካወቃቸው ጥሩ አንድ አራቱን ጥቀስ። የአፍሪ ኸርባል ምን ያመርታል? ሻምፖ፣ እሺ ኮንዲሽነር፣ እሺ የፀጉር ቅባት፣ እሺ ሎሽን ይዝልሃለሁ። ሳሙናውም የፊት ሳሙና ያወጣል። አረ በጣም ትጠቀማለህ? ቤት ባለቤት ትጠቀማለች። እውነት? ስለዚህ ዛሬ ስጦታው ለባለቤትህ ነው ይሆናል። እሺ አንድ ሌላ ጥያቄ መጨረሻ። ኢትዮ ቴሌኮም በቅርቡ ይፋ ያደረገው ቤት ሆነ የምትፈልገውን እቃ በተለይ ለበዓልም ይሁን ብቻ የምትፈልጋቸውን እቃዎች የምትገበይበት ቀጥታ ቤት ድረስ የሚያመጣልህ መተግበሪያ ምን ይባላል? ቴሌብር? አይ
መተግበር ቴሌብር ላይ ያሉ ሆኖ ያው ፍንጭ ልስጥ ቤት ድረስ ዲሊቨሪ የምትፈልጋቸው ዘመን ገበያ ትክክል መልሰዋል። በጣም አመሰግናለሁ። ስለዚህ ሁሉንም የጠየቁን ጥያቄዎች ስለመለስክ 10 ጂቢ ወርሃዊ ኢንተርኔት ጥቅልና የአፍሪ ኸርባል የፀጉር ውበት መጠበቂያ ሽልማት እሸልማለሁ ማለት ነው። አመሰግናለሁ። ሁሉንም በትክክል የመለስክ ተመልካቻችን። ከማጠቃላችን በፊት ግን የፋና ዲጂታል አማራጮችን ትጠቀማለህ? ፌስቡካችንን፣ ዩቲዩባችንን አሳይኝ። ሰብስክራይብ አድርገሃል? አይ ለጊዜው አሁን ያስኩበትን ነው። በፌስቡክ ገጽ እጠቀማለሁ። በፌስቡክ ተከታተላለህ። ከዛ ደግሞ አሁንም በሌሎች ዲጂታል አማራጮቻችን በዩቲዩብ ምናምን ፎሎ አድርገን ሰብስክራይብ አድርገን እናመሰግናለን። ኢትዮ ቴሌኮም ወራዊ 10 ጂቢ ኢንተርኔት መግባቱን አረጋግጠሃል? አረጋግጫለሁ። እንግዲህ ፋና ሚዲያ ኮርፖሬሽን እና ኢትዮ ቴሌኮምን ከልብ አመሰግናለሁ። ለሁሉም ኢትዮጵያኖች መልካም በዓል። እሺ፣ እናመሰግናለን። ሰላም። እሺ፣ ተመልካቾቻችን እንደቀጠልን ነው። አሁንም ዞር ዞር እያለን ሌሎች እንግዶችን እንፈልጋለን። ጥሩ የበዓል ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አብራችሁ ቆዩ። እንኳን አደረሰ። እንተዋወቅ። እንኳን አብሮ ደረሰ። ኤፍሬም እንኳን አደረሰ። እንዴት ነው? በዓል አሪፍ ነው፣ ደስ ይላል። ያው የተለያዩ ጥያቄዎችን የጠየኩኝ ለመለሱልኝ ሰዎች እየሸለምኩ ነው። እንደው ለአንተ ከቀላሉ ስንጀምር እስቲ የትኛውም የገናን ሊሆን ብቻ በዓል የሚል ዘፈን ለ30 ሰከንድ እንጃ አላስታውስም። በዓል የሚዘፈር የአብዱካር ነው። እሺ ተሰብስበን ሶሪ እሺ ሰብስበን እንዳማረብን በየዓመቱ ፍቅር ያድልብን ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል አብረን ነው የምንካፈለው። ሽልማቱን አግዣለሁ። እሺ የመጀመሪያ ጥያቄ ፋና ሚዲያ ኮርፖሬሽን የሬዲዮ ጣቢያ ወይም ደግሞ ቁጥሩ 98.1 ነው። በሚገባ ትከታተላለህ? አዎ ሬዲዮ በጣም ነው የምወደው። ባይዘው እውነት። እሺ ዲጂታል አማራጮቻችን ስታያል ሰብስክራይብ አድርግ፣ ፎሎ አድርግ። ፌስቡካችንን፣ ዩቲዩባችንን፣ ትዊተር ሁሉ አለን ዲጂታል አማራጮች። አዎ ይኖራሉ ብያ ግን ያው ሰብስክራይብ አላደረኩም። አደርጋለሁ ባይ ሰብስክራይብ አስደርጋለሁ አሁን ስትጨርስ። ችግር የለም አደርጋለሁ። እሺ ሌላ ደግሞ ገና በጣም በድምቀት የሚከበርበት አካባቢ ኢትዮጵያ ውስጥ በጣም ለየት ባለ ሁኔታ ገና በድምቀት የሚከበርበት አካባቢ ወሬ እንጃ አዲስ አበባ ነው የሚመስለኝ። አዲስ አበባ ነው የማውቀው በእውነት እዚህ ነው የሚመስለኝ። አታውቅም ማለት ነው ገና እኔ እዚህ ነው በጣም በልዩ ሁኔታ እንዲያውም በጣም የሚገርም ተብሎ በቃ ፍንጭ እንዲሰጥህ ታሪካዊ ውቅር አብያተ ክርስቲያናት ያሉበት ቦታ። ወደ ጎንደር ነው እንዴ? አይደለም ተው ውቅር አብያተ ክርስቲያናት። ሁለተኛ ጥያቄ ነው ግን አማራጭ ሰጥኝ ምርጫ ከሰጠሽኝ ወዲያው መልሳለሁ። እንዴ ልኩ በጣም የሚታወቁ ውቅር አብያተ ክርስቲያናት ያሉበት ዩኔስኮ ብዙ ነው ብዬ ነው። ላሊበላ ነው መልሱ ራሱ ላሊበላ በጣም በልዩ ሁኔታ ነው የሚከበረው። ልክ ነሽ መጣልኝ። አሁን በቴሌቪዥን ምናምን ላይ ታለ ጥያቄ ይዞላል። ሶስተኛ ደግሞ እሺ የኢትዮ ቴሌኮም ይፋ ያደረገው መተግበሪያ ቤት ሆነ የምትፈልገውን ዕቃ የባህል ሊሆን ይችላል። ዘመን ገበያ ዘመን ገበያ። እሺ ሶስት ጥያቄ መለስክ። አንድ ነው የሚቀረኝ። ላፍሰው ነው ከባድ ነው ማረጋው። አንዱ አታረጊው እንዴ? ደርሼ ተፋርሽብኝ። እሺ ቆይ እሷን ከመጠየቄ ስለ ቴሌኮም ቢሆን ደግሞ ሞር አሪፍ ነው። አይ በቃ ቴሌኮም ማለት ሸምድደ መተ አይደለም። አይ አውቀዋለሁ ብዬ ነው ጠቀመዋለሁ ብዙ ጊዜ ብዬ ነው። ቴሌኮም ብዙ ተጠቃሚዎች አሉ። እሺ ግን አይ የመጨረሻውን ጥያቄ ከመጠየቄ በፊት አንድ ፈጠን ብለህ ልበልልህና እየደጋገምክ ትላለህ ከኔ በኋላ። የገናው ዶሮ ጎረቤቱ ገባና የጎረቤቱን ገብስ በተነ። የገናው ዶሮ ጎረቤቱ ገባና የገናውን ገብስ በተነው። የገናውን ገብስ አይደለም አንዴ ስባይ። ከዛ አምስቴ ነው እየደጋገምክ የምትለው። ኦኬ እሺ የገናው ዶሮ ጎረቤቱ ገባና የጎረቤቱን ገብስ በተነ። እሺ የገናው ዶሮ ጎረቤቱ ገባና የጎረቤቱን ገብስ በተነ። እሺ አምስቴ በላት። የገናው ዶሮ ጎረቤቱ ገባና የጎረቤቱን ገብስ በተነ። የገናው ዶሮ ጎረቤቱ ገባና የጎረቤቱን ገብስ በተነው። የገናው ዶሮ ጎረቤት ገባና የጎረቤቱን ገብስ በተነው። የገናው ዶሮ እየፈተንክ ነው እኮ። የገናው ዶሮ የጎረቤት ገባና የጎረቤቱን ገብስ በተነው። የገናው ዶሮ ጎረቤት ገባና የጎረቤቱን ገብስ በተነው። አለቀ እኮ እየቆጠርክ ነው። ቦድ ነው ቶሎ ባለቀ። አይ ታግ ትዊስተር የሚባለው ላይ ፈጣን ማለት ነው። ጥሩ ነው ያልከው፣ ብዙ አልተሳሳትክም። እሺ የመጨረሻ ጥያቄ ትንሽ ማሰብ ትፈልጋለች። እሺ ሁለት አባቶችና ሁለት ልጆች ለገና በዓል 3 ዶሮዎችን ገዙ። እያንዳንዳቸው አንድ ሙሉ ዶሮ ደረሳቸው። ይህ እንዴት ሊሆን ቻለ? ድገምልኝ እስቲ። ሁለት አባቶችና ሁለት ልጆች ለገና በዓል 3 ዶሮዎችን ገዙ። እሺ እያንዳንዳቸው አንድ ሙሉ ዶሮ ደረሳቸው። ይህ እንዴት ሊሆን ቻለ? ሁለት አባትና ሁለት ልጆች አይኖሩማ።
አንድ አባት ሁለት ልጆች ነው ሊሆኑ የሚችሉት። ለምን እንዴት ሁለት አባቶች ማለት ሁለት የተለያዩ አባቶች ናቸው? ጥያቄ ሁለት አባቶችና ሁለት ልጆች። ኦኬ የገዙት ዶሮ 3 ነው። አንዳንድ ደረሳቸው። ሁለት ልጆች የአንድ አባት ልጆች ናቸው። ሁለቱ ልጆች የአንድ አባት ልጆች ናቸው። አንዱ ደግሞ ሌላ ነው ማለት ነው። ከዛ አንዳንድ ደረሳቸው። የኔ ማቆም መልስ ራሱ ታስጠፋብኝ ነው። ሁለት ልጆች የአንድ አባት ልጆች ናቸው። ሁለት አባቶች በጣም በቀላሉ መቀመጥ የሚችል ነው። ኦኬ ሁለት አባቶች ሁለት ልጆች የገና 3 ዶሮ ገዙ። ከዛ አንዳንድ ደረሳቸው። ይሄ እንዴ ልጅ አለ ሽልማትን ሙሉ ነው የሚሸልም በነገር ላይ ምክንያቱም የታንክ ትዊስተሩን ወይም ደግሞ ይሄ የምላስ አደናቃፊ የሚባለው ንግግር ስላልከው አትስጋ። ግን እቺ ገምታት። እሺ ሁለት አባቶች ሁለት ልጆች የገና በዓል 3 ዶሮች ገዙ። አንዳንድ ደረሳቸው። ግን እንዴት አንዳንድ ደረሳቸው? አንዳንድ ነው እንደሚሰራው ማጥራ የሚያጋባ ለዛ እኮ ነው ማሰብ የሚጠይቀው። ለገና በዓል ተመልካቾቻችን ማስቡበት መልሱን አንነግራችሁም። ግን ትንሽ በቃ እያሰብክበት ቆይና የሆነ ሰዓት ሲመጣልህ ትነግረኛለህ። አይታወቅም። ሌላ ቀን ካሁን በኋላ ከገና በኋላ ይታወቃል። በዓሉን እያሰላሰልክ ልትኖር ኧረ ቤቴ ድረስ መልሷል። በጣም ነው የማመሰግነው። በስተመጨረሻ ደግሞ ለበዓሉ ማስተላለፍ የምትፈልገው መልእክት ካለ? ለሁሉም እንኳን አደረሳችሁ ነው የምለው። ለመላው የክርስትና እምነት ተከታይ በሙሉ መልካም በዓል መልካም ጊዜ እላለሁ። ስለዚህ ሽልማት የሚሆነው እንዳልኩ የመጀመሪያው ሽልማት 10 ጂቢ ወራዊ ኢንተርኔት ጥቅል ከኢትዮ ቴሌኮም ነው። ሁለተኛው ነገር ደግሞ የአፍሪ ኸርባል የውበት መጠበቂያ የፀጉር ውበት መጠበቂያ ምርቶችን ይሆናል ማለት ነው። ሽልማት ይስጥ። ይሄ ሁለተኛ ሽልማት ነው። ኦኬ እሺ። ይሄ ግን ለማን ነው? ለእኔ ነው ወይስ ለእህቴ? በነገር ላይ የአፍሪ ኸርባል ምርቶች ለወንዶችም ይሆናሉ። ኦኬ ለእህቴ ነው ሰጣት ያልከኝ ነው። እኔ ለእህቴ ነው የበዓል ስጦታ ብዙ ጊዜ ሳይነፍሉን አልጠቀምም ብዙ ጊዜ እንደዚህ። ግን ያው ለእህቴ ግን ልጅ እንኳን አደረሰሽ እንዳልኩ የፋና ዲጂታል አማራጮቻችንን ሰብስክራይበር ከመለየታችን በፊት አፍሪ ኸርባል የት ሀገር ነበር የሚመረተው? ኢትዮጵያ ውስጥ። በደንብ ነው ባላት ትሪክ ላደረገ ነበር። አልሆነልኝም። ተመልካቾቻችን አብራችሁን እየሆናችሁ ስላለ ከልብ እናመሰግናለን። ፋና ፖድካስት ልዩ የበዓል ዝግጅታችንን እየተከታተላችሁ ነው። አሁንም ሌሎች ሰዎችን እየጠየቅን ጥሩ ቆይታ ማድረጋችንን እንቀጥላለን። አብራችሁን ቆዩ። ወደ ፋና ፖድካስት ቤተሰቦች እንግዲህ ዝግጅታችንን እየተከታተላችሁ ስለሆነ ከልብ እናመሰግናለን። አንዲት ታዳጊ እንግዳ ይዤ ተመልሻለሁ። ነገር ግን እሷን ለመጠየቅና እንዲህ ለመቅረጽ የወላጆቿን ፈቃድ ማግኘት ስላለብን መጀመሪያ ደውለን እንጠይቃለን ማለት ነው። እንደውላ ቤተሰቦች ጋር እሺ። ሄሎ ጤና ይስጥልን ወይዘሮ ራሔል እንዴት ዋሉ? እግዚአብሔር ይመስገን። ሄለን እባላለሁ ከፋና ፖድካስት ነው የምደውልልዎት። ከልጆት ጋር መንገድ ላይ አግኝተናት ጥያቄ እንጠይቅሽ የገና ጨዋታ እናጫውትሽና ሽልማት እንሸልምሽ አልናት። እሺ እንግዲህ ያው ገና ከ18 ዓመት በታች ታዳጊ ስለሆነች የእርሶን ፈቃድ ማግኘት አለብን ብለን እርሶ ጋር ደወልን። የት ያገኘሻት? ፒያሳ አካባቢ ሰላም ማለት ትችላለ? በጣም ቀላል የገና ጥያቄዎችን ነው የምጠይቃት። ካሸነፈች ለእርሶ ወይም ለአባቱ አይታወቅም 10 ጂቢ የወራዊ ኢንተርኔት ጥቅልና የአፍሪ ኸርባል የፀጉር ውበት መጠበቂያ ምርቶችን ነው የምሸልማት። ፈቃድ አግኝተናል አይደል? እናመሰግናለን ማለት ይችላል። እሺ መልካም ቀን። ፈቃድ አግኝተናል። እንግዲህ ተመልካቾቻችን እንጠይቃለን። ፕሮግራማችን ይቀጥላል ማለት ነው። እሺ ከትውውቅ እንጀምር። ባርኮት ሳሙኤል እባላለሁ። እሺ ባርኮት እንኳን አደረሰሽ። እንኳን አብሮ አደረሰ። በዓል እንዴት ነው? አሪፍ ነው። እሺ ቀላል ጥያቄዎችን ነው የምጠይቅሽ። የመጀመሪያው በጣም ቀላል ጥያቄ ገና የሚከበረው ታህሳስ 29 ነው አይደል? ጥር 1 የምን በዓል ነው የሚከበረው? እኔ እንጃ አላውቅም። ጥር 1 ዋዜማ ነው የገና በዓል ዋዜማ ነው። ጥር 1 ታህሳስ 29 ገና ተከብሮ? አዎ። ተይ እባክሽ። እኔ ማስበው እንደዛ ነው የሚመስልሽ? እሺ ሁለተኛ ጥያቄ የፋና ሚዲያ ኮርፖሬሽን ስንት የቴሌቪዥን ጣቢያ ያለው? 2 የቴሌቪዥን ጣቢያ። እሺ ምን ነው? ፋና የመጀመሪያ ፋና ዋናውና ፋና መዝናኛ። ጎበዝ ያለሽ ማለት ነው። የፋና መዝናኛ የቴሌቪዥን ጣቢያችን ስሙ ፋና ፕላስ ነው። ሌላ ቀን ማለት ነው። እሺ ሶስተኛ ጥያቄ ለገና ዕለት የሚሰራው ዶሮ ስንት ብልት ነው ያለው? 12። ታይ እውነት? ለፋሲካስ ዶሮ ብልት ሲጀምር 12 አይለያይም ለገና ነው ለፋሲካ። እሺ
ሰሞኑን ሰምተሽ ከሆነ በተለያዩ አማራጮች ኢትዮ ቴሌኮም የምንገበያይበት የፈለግነውን እቃ ቤታችን ድረስ የሚያስመጣልን አፕሊኬሽን መተግበሪያ ይፋ አድርጓል። ገብተሽ ቴሌብር ላይ ነው ያለው። ፍንጭ እንድሰጥሽ አንቺ ስለማትጠቀሚ ይሆናል ሰምተሽ ካወቅሽ ገብተሽ የምትፈልጊውን እቃዎች አዘሽ ያመጣልሻል። እንደሆነ መገመት ትችያለሽ። ዘመን ገበያ። ኧረ ጎበዝ! በምን አወቅሽ? አይ ከዚህ በፊት መንገድ ላይ እንዲህ እንትን ሰጥተውናል። ወረቀት ትጠቀማላችሁ? ቤት እናትሽ ትጠቀም አይተሽ ታውቂያለሽ? አይ እናቴ ሳትሆን አክስቴ ትጠቀማለች። እሺ በመጨረሻ ቀላል ጥያቄ፣ አፍሪ ኸርባል የውበት መጠበቂያ ምርቶች የት ሀገር ነው የሚመረተው? ኢትዮጵያ ውስጥ። እርግጠኛ ነሽ? አዎ። ጋና አይደለም? አይ ኢትዮጵያ ውስጥ መሰለኝ። በመዝለሽ አሳስተሽ ነበር፣ አልተሳካልኝ። በጣም ነው የማመሰግነው። ሰው ሁሉ ጥያቄዎችን መልሰሻል። እንደተነጋገርነው ያስፈቀድነው እናትሽን ስለሆነ አንቺ ስልክ የለሽም እርግጠኛ ነኝ። 10 ጂቢ ወራዊው ለእናትሽ እንልካለን። ለአንቺ ደግሞ የአፍሪ ኸርባል የፀጉር ውበት መጠበቂያ ምርቶችን ሰጥሻለሁ ማለት ነው። አመሰግናለሁ። እሺ ይሄ ላንቺ ነው። የአፍሪ ኸርባል የፀጉር ውበት መጠበቂያ ምርቶች ናቸው። በጣም ነው የማመሰግነው። እንኳን አደረሳችሁ ማለት የምትፈልጊው ያለ። ከዛ በፊት ግን የፋና ቴሌቪዥን 2 ቴሌቪዥን አማራጮች እንዳሉ ታውቂሻል። ዲጂታሎቹንስ? ፋና በቲክቶክ አይ ማየት እንኳን አላየም፣ ግን ማስታወቂያ ላይ አይቼዋለሁ። ቴሌግራም፣ ዩቲዩብ፣ ኢንስታግራም ያ ሁሉም አለን። ስለዚህ አሁን ቤት ስትገቢ ምን ታደርጊያለሽ መሰለሽ? እናትሽን የፋናን እንዳለ ዲጂታል አማራጮች ሰብስክራይብ አድርጊ፣ ፎሎ አድርጊ፣ ላይክ አድርጊ በይልን። እሺ በጣም ነው የምናመሰግነው። እንኳን አደረሳችሁ ማለት ማስተላለፍ ትችላለሽ። በመጀመሪያ ለኢትዮጵያ ሕዝቦች የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ እና ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። እናመሰግናለን። መልካም በዓል። ውድ የፋና ፖድካስት ቤተሰቦቻችን ጥሩ የበዓል ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ፕሮግራማችን አላለቀም። ወደ ሌሎች ቦታዎችም እንዲሁ ዞር እያለን ሰዎችን ጥያቄዎች እየጠየቅን መሸለማችንን እንቀጥላለን። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። አብራችሁ ቆዩ። እንተዋወቅ። እንኳን አደረሰዎት። መጀመሪያ ራሴ ተነሳው። እንኳን አብሮ አደረሰን። እሺ እንተዋወቅ። እሺ ሲሳይ ይባላል። እሺ ሲሳይ፣ የተለያዩ ጥያቄዎችን ጠይቀውትና ከመለሱ ጥያቄውን 4 ጥያቄዎች ጠይቀውት አራቱንም ከመለሱ 2 አይነት ሽልማት ይሸልሙታል። እሺ 3 ከመለሱ ደግሞ 1 ይሸልሙታል። እሺ ይሁና። እሺ የመጀመሪያው ቀላል ጥያቄ፣ የገና ዕለት ባልና ሚስት ተካፍለው የሚበሉት የዶሮ ብልት ምንድን ነው? መቋደሻ። የፋሲካ ዕለት ሲሆንስ? ያው መቋደሻ ነው የሚካፈሉት። በዓሉ ቢለያይም አይለያይም። መቋደሻ። እሺ ፋና ቴሌቪዥን ስንት ቻናል አለው? ፋና ሚዲያ 2። እሺ እኔ እንጃ። እሺ ቀጣይ፣ የገና ዕለት ፈረስ ላይ ሆኖ የሚጫወቱት ጨዋታ ምን ይባላል? ፈረስ የገና ጨዋታ። ሌላ ስም የገና ጨዋታማ ይሄ እንትን የሚባለው ነው። በኳስና በእንትን የሚጫወቱበት ፈረስ ላይ ሆኖ የሚጫወቱት ጨዋታ እኔ እንጃ። አንድ የመጨረሻ ሞክሩ። የገናችን እንትኗን ኳሷ የሚያንከባልሏት የገና ጨዋታ ነው የሚባለው አለ። ሌላውስ? ፈረስ ላይ ሆኖ የሽምጥ እየጋለቡ እየሮጡ ጉግስ። የፈረስ ጉግስ። የፈረስ ጉግስ ይባላል። እሺ ሌላ ጥያቄ፣ መጨረሻ 4ኛ ጥያቄ በትክክል ከመለሱ ሁለቱንም ሸልሞታለሁ። ከዛ በፊት ግን እስቲ አንድ የበዓል ዜማ ያንጎራጉሩልን ተመልካቾቻችን። በተለይ በገና ሁሌ የሚታወቀው አስናበል አስናገናዬ አስናበል ለገና ጨዋታ አይቆጡም ጌታ። ግጥም ነው። እሺ የመጨረሻ ጥያቄ፣ የኢትዮ ቴሌኮም ይፋ ያደረገው መተግበሪያ የተለያዩ የገንዘብ ዝውውሮችን፣ ክፍያዎችን የምንፈጽምበት፣ ኢንተርኔት የምንፈልጋቸውን ጥቅሎች የምንገዛበት፣ ካርድ የምንሞላበት መተግበሪያ ይባላል? ቴሌብር። በትክክል መልሷል። በጣም ነው የማመሰግነው። ስለዚህ 4ቱንም ጥያቄዎች በትክክል ስለመለሱ የሽልማቱ የሚሆነው ምንድነው? አንደኛ ሽልማት በኢትዮ ቴሌኮም ወርሃዊ 10 ጂቢ ኢንተርኔት ጥቅል ይሰጣል። በተጨማሪ ደግሞ የአፍሪ ኸርባል የውበት መጠበቂያ ምርቶች ለፀጉር ውበት መጠበቂያ የሚሆኑ ስጦታዎችን ያበረክቱታል ማለት ነው። እሺ ሌላኛው ሽልማቱ ደግሞ የአፍሪ ኸርባል የውበት መጠበቂያ ምርቶች ናቸው። ሻምፖ፣ ኮንዲሽነር፣ ቅባት
ስጦታ ተበርክቶለታል ማለት ነው። መልካም በዓል ይሁንላችሁ ለሁላችሁ። መልካም በዓል ይሁንልዎት። የኢትዮ ቴሌኮም 10 ጂቢ የኢንተርኔት ጥቅል ደግሞ በስልኮ ይደርሶታል። እሺ ገብቷል። ደርሶታል? አዎ ደርሶታል። በጣም ነው የምናመሰግነው። መልካም በዓል። አሜን። እሺ እሺ። አይ ሰላም፣ እንዴት ነህ? ሰላም። የተለያዩ ጥያቄዎችን ልጠይቅህ፣ ጨዋታ ላጫውትና ልሸልምህ። እሺ ደስ ይለኛል። እሺ እንታወቅ። ስሜ ፍጹም አረም እባላለሁ። እሺ ፍጹም፣ እንኳን አደረሰ። በዓል እንዴት ነው? እንኳን አደረሰ። ምንም አይደለም። እየሄደ ነው ማለት ነው። እንደው እስኪ አንድ የገና በዓል ወይም ደግሞ በዓልን የሚገልጽ ዘፈን እስኪ በማንጎራጎር ጀምር። ገና ደረሰ ገና ደረሰ ብቻ ሆነ ዜማ ያለው ይሁን ችግር የለም። ወይ አሲና በል አሲና ገናዬ አሲና ገናዬ ዮሃ አሲናዬ ዮሃ አሲና ገናዬ አሲና በል በገና ጨዋታ ዮሃ አሲና በል ዮሃ አሲና ገናዬ። እሺ አሲና በል አለቀ። እሺ እንደው ገናን የሚገልጹ ነገሮችን በ15 ሰከንድ ውስጥ አንድ 10 ያህል ጥቀስ። ገና ሲባል የሚገልጸው ነገር ገና ጥቁር ማለት ቀይ ልብስ የኛ አይደለም። እሺ ያው የባህል ልብስ ሀበሻ፣ ዶሮ የሚበላ ነገር አለ። ዶሮ፣ በግ፣ ፍየል እንስሳቶችን እና የተለያዩ ባህላዊ ምግቦች። ሌላስ ገና ሲባል ምን ጭንቅላት ላይ መጣ? ገና ሲባል ለመጣበኝ ነገር ያው የገና ጨዋታ አለ አይደል? የገና ጨዋታ አለ። የእንትኑ ጨዋታ ነገር አለ። ህጻናቶች የሚጫወቱት እሽኮኮ አድርገው የሚጫወቱት ነገሮች አሉ። እናንተ በእኛ ጋር ያደገበት አካባቢ እንደዛ ነበር። እሺ ሌላ ጥያቄ ደግሞ ስለ አፍሪ ኸርባል ምርቶች ታውቃለህ? አውቃለሁ። እስቲ ከአፍሪ ኸርባል ምርቶች ውስጥ አንድ አራቱን ንገረኝ። ምን ምርቶች አሉ? አፍሪ ኸርባል አቮካዶና ሬት አይደል? የአቮካዶና የሬት ምርቶችም አሉበት ይጠቀማል። ምን ምርቶች አሉት? ያው እንደዚህ አብዛኛው አቮካዶ ነው የምጠቀመው አይደል? የአፍሪ ኸርባል ሲባል የሚመጣበት ነገር እሱ ነገር ይመስለኛል እና ካሮት ነገር። እሺ አልመለስም። ለምርቶቹ ግብአትነት ይጠቀማቸዋል። በእርግጥ አፍሪ ኸርባል በተፈጥሮ ግብአቶች የተዘጋጁ የውበት መጠበቂያ ናቸው። በፍራፍሬ አይደል? ሆኖ ግን ምን ምርቶቹ ምን ናቸው? ምርቱ ያው ይመስለኛል ያው ቅድም እየደገምኩሽ ነው። እሺ ኢትዮ ቴሌኮም የኢትዮ ቴሌኮም መተግበሪያ የሆነ ለገንዘብ ዝውውር ሊሆን ይችላል፣ የተለያዩ ጥቅሎችን ለመግዛት ሊሆን ይችላል፣ ገንዘብ ለመላክ ለመቀበል ሊሆን ይችላል፣ ካርድ ለመሙላት ሊሆን ይችላል። የምንጠቀምበት መተግበሪያ ወይም አፕሊኬሽን ይባላል። አፕሊኬሽኑ መተግበሪያው ቴሌብር። በትክክል እዚህ 3 ጥያቄ የሆነ ማለት ነው። 3 መልስ በትክክል መለስ ሙሉ ምላሽ ሙሉ እንዲሸልምህ። አሁን የመጨረሻ የምጠይቅህን ጥያቄ በትክክል ከመለስ ሁለቱንም ሽልማት ሸልማለሁ፣ ካልሆነ ግን አንዱን በእጣ ሸልማለሁ ማለት ነው። የመጨረሻ ጥያቄ ፋና ሚዲያ ኮርፖሬሽን ስንት የቴሌቪዥን ጣቢያዎች አሉት? የፋና ብቻ? ፋና ሚዲያ ኮርፖሬሽን 5 4 አልተመለሰም። ስለዚህ ከሁለቱ ሽልማቶች ውስጥ አንዱን መርጬ ነው የምሸልምህ። ደስ ይለኛል። በሁለት ፊደሎች እነግርሃለሁ። ከፊደሎቹ የምፈልገውን መርጠህ ነው የምትሸልመው። የሚወክለውን በኋላ ነው የምነግርህ። ስለዚህ ከኤች እና ከቲ ኤች ማለት የአፍሪ ኸርባል ወይም ደግሞ የኸርባል ምርቶች ናቸው። የአፍሪ ኸርባል የፀጉር ውበት መጠበቂያ ምርቶች ነው የምሰጥህ ማለት ነው። እሺ አመሰግናለሁ። እሺ ለዚያ በመረጥከው መሰረት የፀጉር የውበት መጠበቂያ ምርቶችን ከአፍሪ ኸርባል መልካም ባህልን አበርክተንልሃል ማለት ነው። እሺ አመሰግናለሁ። እንኳን አደረሳችሁ ማለት የምትፈልገው ካለ ማለት ይችላል። እንኳን አደረሳችሁ የምለው ሐዋሳ የሚገኘው ወንድሜ ትዕግስቱ ታረቀኝ እንዲሁም ውድ ባለቤቷ የለች አዘንና እዛ ሐዋሳ ያሉ ወንድሞቼ እህቶቼ እንኳን አደረሳችሁ ለማለት መልእክት ፈልጋለሁ። አብረው አመሰግናለሁ። መልካም በዓል ይሁን። እሺ አመሰግናለሁ። እሺ እናንተም ውድ ተመልካቾቻችን ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እኔ ዘና ፈታ እያልኩ ነው፣ እናንተም በያላችሁበት ጥሩ ጊዜ እያሳለፋችሁ ነው። አብራችሁን ቆዩ። ከትውልድ ጀምር። እሺ ጽዮን ደመቀ እባላለሁ። እሺ ጽዮን እንኳን አደረሰሽ። ፍቃዱ ይልማ። እንኳን አደረሳችሁ። በዓል ድባብ እንዴት ነው? አሪፍ ነው፣ ቆንጆ ነው። በጣም ጥሩ ነው፣ ደስ ይላል። እሺ ቀደም ሲል እንደነገርኳችሁ የተለያዩ ቀለል ያሉ ጥያቄዎችን ጠይቃችሁና የምጠይቃችሁን 4 ጥያቄ በጋራ ስለሆናችሁ 5 ላድርገውና 5ቱንም ከመለሳችሁ ለእያንዳንዳችሁ 10 ጂቢ ወርሃዊ የኢንተርኔት ጥቅልና እንዲሁም ደግሞ የአፍሪ ኸርባል የፀጉር ውበት መጠበቂያ ምርቶችን እሰጣችኋለሁ። ከተሳሳታችሁ ግን አንዱ ብቻ ይሆናል ማለት ነው። ኦኬ እሺ። ከዚህ ካንቺን ጀምር። እሺ ታስተምሩ ልትፈትኑ ነው? አይቀርም ጥያቄ ነው። እሺ ለገና ዕለት የሚታረደው ዶሮ ስንት ብልት ነው ያለው? 12
ታይ አዎ ለፋሲካም እንደዛው አዲስ ዓመት ምንም የተለየ ነገር የለውም። አንድ አይነት ነው ሁሉ ዶሮ ሁሉ አንድ አይነት ነው። እሺ የተለየ አካል የለውም። አዎ እሺ አይ እኔ ለገና ምናምን ለፋሲካ ምናምን ከሆነ ከተቀየረ ብዬ እሺ ላንተም ቀለል ያለ ጥያቄ ኢየሱስ ክርስቶስ የት ከተማ የት ቦታ ተወለደ? በዳዊት ከተማ ናዝሬት በምትባል የተወለደበት ነው። በዳዊት ከተማ ናዝሬት በምትባል በተለይ ማለት ነው። በቤተልሔም ማለት ነው። ማሸለምም ነገር ነው። አይ በዳዊት አትሊስት እሺ ግማሽ እንዲይዘላ ሙሉ እንዳደርግልህ ምን ስፍራ ላይ? በቤተልሔም ነው። ያው በግርግም ነው የተወለደው። በግርግም ሙሉ ነጥብ አንዳንድ አገኛችሁ ማለት ነው። እሺ ቀጣይ ጥያቄ አሲናበል አሲናገናዬ ሲባል እዮሃ አሲናበል በዜማ እንድትጨምርሽ ጨርሹ። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል የገና ጨዋታ ዮሃ አሲናበል ዮሃ አይቆጡም ጌታ ነው። ትንሽ ከዘፈን ጋር ግንኙነት የለም። እሺ ቀላል ጥያቄ ለሱ ጠይቀው። ኢትዮ ቴሌኮም አሁን በቅርብ ይፋ ያደረገው መተግበሪያ ቤታችን ድረስ ወይም ያለንበት ድረስ የምንፈልጋቸውን ምርቶች ሁሉ አዘን ቤታችን ቢያመጡልን መተግበሪያ ምን ይባላል? ዘመን ገበያ በትክክል ተመልሶ አልታግዢ ነበር። እሺ ሌላ ጥያቄ የፋና ሬዲዮ ጣቢያ ቁጥሩ በምን ቁጥር ነው የሚተላለፈው? 98.1 ነው። እርግጠኛው 98.7 ነው። እንደዚህ አይ እርግጠኛው አንድ መስልና 98.1 በትክክል በላ ሰባት ልናደድና በቃ ተሻለ ጫታ ነበር። ያው ጥያቄ ሲሆን መጉረስም ይከብዳል። ይጣፋል የምታውቁት ነገር ሁላ ነው የሚጣፋው። ተጠንቃቂ ስታበዢ ነው እንጂ የምታውቂያ ካለፈ በኋላ እዛ ከሄድኩ በኋላ ወይኔ እንዳቆ ነበር ግን አምጥተዋል 98.1 አመሰግናለሁ። እሺ ለአንቺ ደግሞ አፍሪ ኸርባል ከሚያመርታቸው ምርቶች ውስጥ አንድ አራት ታውቂዋለሽ? አዎ የፀጉር ቅባት ሌላ አፍሪ ሄር ባንድ ሻምፖ፣ ኮንዲሽነር፣ ሳሙና ያቀርባል። ሁሉንም ቀቀሻቸው ምንም ይቀራኝ ለማለት የመጨረሻ ቀላል መለያያ ጥያቄ ግን ማሰብ ትፈልጋለች። አዎ አብራችሁ ነው የምትመልሱልኝ። ሁለት አባቶች ሁለት ልጆች ሆነው እያንዳንዳቸው ሁለት አባቶችና ሁለት ልጆች ለገና 3 ዶሮዎችን ገዙ። እያንዳንዳቸው አንድ ሙሉ ዶሮ ደረሳቸው። ይህ እንዴት ሊሆን ቻለ? ሁለት አባቶችና ሁለት ልጆች 3 ዶሮ ገዙ። አንዳንድ ዶሮ ደረሳቸው። እንዴት ሆነ? አባቶችና ሁለት ልጆች። እሺ ምንድነው መሰለሽ ሁለት አባቶች ነው ያልሽኝ እና ሁለት ልጆች የአንዱ አባት ልጆች ናቸው ማለት ነው። የአንዱ አባት ልጅ ማለት ነው። በጣም በቀላሉ በእንትን የምትገጂው አይነት ስም አለው በነገርሽ። አዎ ሁለት አባቶችና ሁለት ልጆች የአንዱ ሰውዬ ልጆች ናቸው ማለት ነው። 3 ዶሮ ደርሶታል። አራት አይሆኑ ሁለት አባቶችና ሁለት ልጆች አልሆኑ እንዴ? ሞክራለሁ። ሁለት አባቶችና ሁለት ልጆች 3 ዶሮ ገዙ። ከዛ አንዳንድ ደረሳቸው ነው። የእንጀራ ልጁ ነው አንዱ። በምንድነው እኮ የእንጀራ ሁለት አብጀራ ልጅ አንደኛው ያሰብኩት ሁለት አባቶችና ሁለት ልጆች ስትይ ከሁለት ሴት የወለዳቸው ያው ከተለያዩ ሴት የወለዳቸው እኮ ሁለት። አሁን ለዛኛውም ሌላ አባቱ ነው ለዚህም አባቱ ነው ብዬ ነው። አንድ ነው የሚሆነው። ለዛኛውም ለዚህም አባቱ ቢሆን እኮ አንድ አባት ነው የሚሆነው። ኦኬ ሁለት አባቶችና በቃ እያሰባችሁበት ነው የምትሉት እንጂ መስል አልነግራችሁ። ሁለት ልጆች ሁለት አባቶችና ሁለት አባቶች አሉ ጽዬ እኔና አንቺ ነው። ከዛ በኋላ ሁለት ልጆች ደግሞ አሉ። እሺ የተገዛው ዶሮ 3 ነው። ያው አንድ ቤተሰብ ናቸው ብለሽ አስቢ። በጣም በቀላሉ መመለሻ አለው። ግን ተመልካቾቻችንን በየቤታችሁ እያያችሁ በተለይ ደግሞ በአስተያየት መስጫው ስር ብትነግሩን ደስ ይለናል።
ልነግራችሁ ነበር ግን አልነግራችሁ። እናንተም እያሰባችሁበት ዋሉ። ግን እውነት በጣም ጥሩ ቆይታ ነው ያደረግነው። እንዳለ ከዚህ ከመጨረሻ ውጪ ከቦነስ ውጪ ሁሉንም ስለመለሳችሁ በጣምም ስላዝናናችሁ ሁለቱንም ሽልማት ነው የምሸልማችሁ። እሺ የመጀመሪያው ሽልማት እንዳልኳችሁ እንግዲህ ኢትዮ ቴሌኮም ወርሃዊ 10 ጂቢ የኢንተርኔት ጥቅል ያበረክትላችኋል። እንዲሁም ደግሞ አፍሪ ኸርባል የውበት መጠበቂያ ምርቶች የፀጉር የውበት መጠበቂያ ይሰጣችኋል ማለት ነው። ልስጣችሁ ላምጣሱ ሺኒናት እናመሰግናለን። በነገራችን ላይ አፍሪ ኸርባል ሁሉም በተፈጥሮ ግብአቶች የሚሰራ ስለሆነ ለወንዶችም ይሆናል። እውነት ነው። እናመሰግናለን። መልካም በዓል ይሁንላችሁ። ከኢትዮ ቴሌኮም የተላከላችሁን ፓኬጅ ቼክ አድርጉልኝና ኮንፈርም እናድርግ። ቴክስት ይገባል ይሰልች ያ እሺ 10 ጂቢ ገባ። እናመሰግናለን። እንኳን አደረሳችሁ ማለት መልክ ማስተላለፍ ሁላችሁንም እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት እንኳን አደረሳችሁ። እግዚአብሔር አባት ልጁን የሰጠበት ነው። እናንተም ደግሞ ለኛ ገጸ በረከት ስለሰጣችሁ እናመሰግናለን። መላው የኢትዮጵያን ሕዝብ እንዲሁም ውድ ቤተሰቦችን ለእግዚአብሔር ለልደት በዓል ስላደረሰ እናመሰግናለን። እናንተንም እግዚአብሔር ይስጥልን እንላለን። መልካም በዓል። መልካም በዓል። እኛ ፋና ፖድካስቶች ነን። ፋና ሚዲያ ኮርፖሬሽን በሁሉም የዲጂታል አማራጮች አሉን። ፋና ፖድካስትን፣ ፋና ዩቲዩብን ገብታችሁ ሰብስክራይብ አድርጉ። ፌስቡክም አካውንትም አለ። በጣም ነው እናመሰግናለን። መልካም በዓል ይሁንላችሁ። እሺ ቴንክ ዩ። እሺ እናመሰግናለን። ከተወቅን ጀምር። እሺ ፍቃዱ አለሙ እባላለሁ እዚሁ አዲስ አበባ። ማርያም ጋባላለሁ ከወረዳ 4። እሺ እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ ቀላል ጥያቄዎችን እንጠይቃችሁና ከመለሳችሁ እንግዲህ የተለያዩ ጥቅል ሽልማቶች አሉ ይሸልማችኋለሁ ማለት ነው። ካንተ ጀምር። ለገና በዓል የሚታረደው ዶሮ ስንት ብልት ነው ያለው? 12። ለፋሲካስ? ያው ነው 12 ነው፣ አንድ አይነት ነው። 12 ነው ያለው? 12 ነው። እሺ እርስዎ ደግሞ በገና ጨዋታ ተብሎ ምን የሚባል በገና ጨዋታ? በገና ጨዋታ ዳሽ በገና ጨዋታ ተብሎ አይቆጡም ጌታ ነው። አንተ መለስከው? አይ ልመልስ ነበር አይደል? አይቆጡም ጌታ ነው። እሺ የፋና ስንት ቻናል አለው? ያው ፖድካስቱ ግን ያው በቴሌቪዥን አይቀርብም። ሁለት ቻናል አለው። በአፋን ኦሮሞም አለው፣ በአማርኛም አለው፣ በአረበኛም አለው። በብዙ እንትኖች የፋና ተመልካች ነው። እሺ ማዘር ደግሞ ኢየሱስ ክርስቶስ ሲወለድ በኮከብ ተመርተው ሄደው ቤተልሔም ሄደው ስጦታ ይዘው ለሄዱት ነገስታት እነማን ናቸው? ስማቸው እጣን ማን ነው የሚባሉት? ወርቅና እጣን ነው የሰጡት። ይዘው ሄዱት አሁን ለመባል ነበር የሚታወቀው። ይዘው ሄዱት ያዕቆብና ማን ናቸው? አይ ነገስታት ብዙ ናቸው። በኮከብና በእንትን ተመርተው በኮከብና በእንትን ተመርተው ሄደው ቤተልሔም እጣን፣ ወርቅ፣ የተለያዩ ስጦታዎች ሰጥተውታል። እነዚህ ነገስታት ማን ነው የሚባሉት? ስማቸው ደግሞ ምን ተብሎ ነው የሚታወቁት? ምን በመባል ይታወቃል? ያው እንግዲህ የቤተ ክርስቲያን ናቸው። እንግዲህ የቤተ ክህነት ናቸው። እኔ ስማቸውን አላውቅም። ይሞክሩ እስቲ። ስማቸው ማን ነው? ሞክራል። ባደ እንትን ንግስታቶች ናቸው። አዎ ነገስታት ነው። አንድ ላይ ሄደው እንዲያውም ገና እንደተወለደ በግርግም እንዳለ ሄደው ስጦታ አልሰጡትም? ስጦታ ሰጥቶታል። ወርቅና እጣን ሰጥቶታል። ከርቤ ብለዋል። ከርቤ ሰጥቶታል። ምን በመባል ነው የሚታወቁት? ንግስታቶች ናቸው። ስም አላቸው፣ መጠሪያ ስም አላቸው። መዝሙር ላይ ምናምን እንዲያውም ይጠቀሳል። መዝሙር ላይ ይጠቀሳል። ሰማለሁ። እንደውም እኔ መዝሙር እንግዲህ እንትን ሰማዕታቶች እንትኖች ናቸው። እኔ እንጃ እንግዲህ ይሄንን አላውቀውም። ገናን የሚገልጹ የተለያዩ ነገሮችን እንስጣለን። ገና እንግዲህ የጌታችን ኢየሱስ ክርስቶስ ልደት ነው። ገና እንግዲህ በተሳስ ውስጥ በ5 ዓመት አንዴ በ28 ቀን ይውላል። ከዛ ውጭ በተሳስ በ29 ቀን ነው የሚውለው። ተሳስ 29 ገና የጌታችን ኢየሱስ ክርስቶስ ልደት ነው። አሁን ገና ስትል በምን ልንገልጸው እንችላለን? ገና በቃ ጌታ ኢየሱስ ክርስቶስን ልደትን እንትን በማለት እንገልጸዋለን። አለ በጣም ብዙ የሚገለጥበት ልንጠራው የምንችለው። የመጨረሻ ጥያቄ ምን ማለት እስካሁን ሁለት ጥያቄ ብቻ ነው የመለሳችሁት። የመጨረሻ ጥያቄ ነው። የአፍሪ ኸርባል ወይም ደግሞ የአፍሪ ኸርባል የውበት መጠበቂያ ምርቶች የት ሀገር ነው የሚመረተው? አንተ አይደለም እዚሁ አዲስ አበባ ውስጥ ነው? አዲስ አበባ ውስጥ ሳይሆን ያው ከውጭ ሀገር ነው የሚመጣው። ኢትዮጵያ ነው በቃ ኢትዮጵያ። ያው ኢትዮጵያ ነው የሚመረቱት። እሺ የመጨረሻ ጥያቄ ቦነስ ለማግኘት ያው አሁን የጠየኳችሁን ጥያቄዎች ሙሉ ስላልመለሳችሁ ከሁለቱ ሽልማት አንዳንዱን ነው ልታገኙ የምትችሉት። ሁለቱንም ልታገኙ አትችሉት። እሺ የቅድሙን ጥያቄ እነሱ የከበዳቸው ነው ጠይቃቸው። 2 አባቶች 2 ልጆች
3 ዶሮ 3 የገና ዶሮ ገዙ። እያንዳንዳቸው አንዳንድ ዶሮ ደረሳቸው። ይህ እንዴት ሊሆን ቻለ ነው? ሁለት አባቶች፣ ሁለት ልጆች 3 የገና ዶሮ ገዙ። 3 ዶሮ። አዎ። እሺ። እያንዳንዳቸው አንድ ሙሉ ዶሮ ደረሳቸው። ይህ እንዴት ሊሆን ቻለ? ሁለት አባቶች፣ ሁለት ልጆች። ሁለት አባት ራሱ ሁለት ቃሉ እንትን አለ እንጂ አንድ ነው። ልጆቹም ራሱ የሁለቱ እንትን ሲሆኑ አንድ ነው የሚሆነው። በቃ ሁለት አባትም አንድ ነው፣ ሁለት ልጆችም የሚለው አንድ ነው። ሲንግል ነው የሚያመለክተው። እንዴት ሁለት ተብሎ ሲንግል ያመለክታል? አንተ አስብ እስከዛ ማዘሪ። ሁለት አባቶች፣ ሁለት ልጆች 3 ዶሮ ገዙ። እያንዳንዳቸው አንዳንድ ዶሮ ደረሳቸው። እሺ። እንዴት ሆነ? ሁለት አባቶች 3 ዶሮ ገዙ። ሁለት አባቶች አሉ፣ ሁለት ልጆች አሉ። 3 ዶሮ ገዙ። እሺ። አንዳንድ ዶሮ ደረሳቸው። እንግዲህ ሁለት አባቶች አንዳንድ ሲወስዱ ልጁ አንድየው አንድ ይወስዳል ማለት ነው። አንደኛው የት ያገኛል ታዲያ? አይደርስማ አይደለም አለው የሆነ አሰራር አለ። እንዴት? አይ እንትን በብልት አውጥቶ ከተካፈሉ ነው እንጂ ሙሉ ዶሮ እንዴት ይወስዳሉ ታዲያ? 3 ዶሮ እኮ ለ4 ሰው ሊደርስ አይችልም። አባቶች፣ ሁለት ልጆች ወይንም ደግሞ ይኸውልሽ ሁለቱ አባቶች አንዳንድ ከተካፈሉ ወይን አንድ አባት ለሁለቱ ልጆች ከሰጠ ነው እንጂ ለልጆቹ ለሁለቱ ሰጥቶ አንድ አባት ከወሰደ ነው እንጂ ሁሉም አንዳንድ ዶሮ ደርሳቸዋል። 3 ዶሮ ነው። በቃ ታስቡበታላችሁ፣ እያሰባችሁበት ቆዩ። በጣም የሚገርም በጣም ብነግሮታውን በጆሮ በጣም ቀላል መልስ ነው። እንዴት አድርጎ ነው 3 ዶሮ ለሁለት ልጆችና ለሁለት አባቶች የሚደርሱ? የሚገርሞት ይደርሳል። እሱማ ይደርሳል። እኛ የሆነ 4 ዶሮ አድርጎ ማከመልቆላችሁ መልሳለሁ። ግን ይሄንን አላውቅም። እነግሮታለሁ። ሰው አሁን ከጠየቋችሁ ጥያቄዎች ኦልሞስት ሁለት ከግማሽ ስለዚህ አንዳንድ ነው፣ አንድ ናቸው። አንዳንድ ነው በቃ ሁለት እያልኩ እንዴት አንድ ዶሮ ትቀራለች? ሁለቱ አይቀርም። አንዳንድ ነው በቃ አንዳንድ ዶሮ ናቸው። እነሱም አንድ ስለሁሉ ሁለት ልጆችም አንድ ናቸው። ሁለት አባቶች በቃ አንዳንድ ነው። አንድ ነው የማስረዳት እንትን ነው እንጂ አንድ ነው። በቃ ግራ የገባኝ ነገር ስነግሮች ሂሳቡ ይመጣል። ግን በብር ነው ወይስ በእንትን ነው? ዶሮ ራሱ ዶሮ 3 ዶሮ ለሁለት አባትና ለሁለት ልጆች። ጥሩ ቆይታ አድርገናል። ጭንቅላቱ ሁለታችሁ በጣም እንድታስቡበት ጊዜ እንደሰጣችሁ ተስፋ አድርጋለሁ። ግን አሁን ያለኝ ሽልማት አንዳንድ ነው ልሸልማችሁ የምችለው። እሺ አሁን ላስመረጣችሁ ሽልማታችሁ ከኤ እና ከኢ ፊደል ነው የምትመርጡልኝ። ከኤ እና ኤ ፊደል እና ኢ። እሺ አንዱን ምረጡ። ኢ። አንተ ኢ። እሺ ደርሶ የአፍሪ ኸርባል የውበት መጠበቂያ አላ ደግሞ ኢ ማለት ኢትዮ ቴሌኮም 10 ጂቢ ወራዊ የኢንተርኔት ጥቅል ማለት ነው። አዘርሶ ደግሞ ኢን በመረጡት መሰረት የአፍሪ ኸርባል የፀጉር ውበት መጠበቂያ ምርቶችን አበረክተናል። እሺ መልካም በዓል ማለት ይፈልጉት ካለ እሺ መልካም በዓል የምለው መጀመሪያ ለልጆች እናት እዚህ ኢትዮጵያ ውስጥ አይደለችም ያለችው ወዷ ባለቤቴ ላስቴር ታከለ እንኳን ለገና በዓል አደረሰሽ እላለሁ መጀመሪያ። በመቀጠል ልጆቼ ሚኪያስ ቃልዬ እንኳን አደረሳችሁ። በመቀጠል እናቴም ክፍለ ሀገር ያለሽው እንኳን አደረሰሽ። ለሁሉም ለኢትዮጵያውያኖች በሙሉ እንኳን ለገና ለጌታችን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ። በጣም አመሰግናለሁ። እኔ መልካም በዓል ማለት እንኳን የጌታ ኢየሱስ ክርስቶስ ልደት አደረሳችሁ ብሎ የኢትዮጵያን ሕዝብ በሙሉ ነው ለክርስቲያን ሁሉ ልጆቼን፣ ቤተሰቦቼን፣ እናቴን፣ ወንድሞቼን እንኳን አደረሳችሁ እላለሁ። አመሰግናለሁ። መልካም በዓል ይሁንላችሁ። በጣም አመሰግናለሁ። ሰላም ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ነው። የተለያዩ ጥያቄዎችን ተመልካቾችን የጠየቀን ሽልማት የሸለምን ነው። እናንተም እንግዲህ ቀለል ያሉ ጥያቄዎችን ጠይቃችሁና ከመለሳችሁ
10 ጂቢ ወራዊ የቴሌ ከመለሳችሁ 10 ጂቢ ወራዊ የኢንተርኔት ጥቅል ከኢትዮ ቴሌኮም ሸልማችኋል ማለት ነው። ከስሙ ቅንጀም እሺ ብስራት ባለው ስሙን ዘካሪያስ እሺ ቀላል ጥያቄ እንጠይቃችሁ በጣም ከቀላሉ ስንጀምር የገና በዓል ታህሳስ 29 ይከበራል አይደል? ጥር 1 ምን እንደሚከበረው ጥር 1 አንዲ ልደታ ነች አለ ልደታ ነች ደስ ይላል። እንደ ኦፊሻል በዓል ግን ጥር 1 አይን እንጃ ነላቅ እስጢፋኖስ አወት እየጠራሽ ጥር 1 የሚከበራል ካላንደር ዘግቶት ነው። እርግጠኛ ነሽ? አንተ ነው የጠየቅኩህ እኮ ነው። እኔ አላውቅም። እናንተ ሰፈር የሚከበር በዓል የለም? የለም ጥር 1 አንተስ? እኔ አላውቀውም። አታውቀውም? ምን እንደሚከበር አታውቀውም እንጂ በዓል አለ። በዓል አለ። አንተስ ምን እንደሚከበር ነው የማታውቀውስ? በዓል የለም ነው የምትለው? አይ እኔ አላውቅም ነው መልስ። አላውቅም። እሺ ለጠላ ይጠመቃል ካልን ለጠጅ ምን ነው? ይጣላል። ሁለታችሁ ነው የመለሳችሁ። በጣም ጥሩ። እሺ የገና ጨዋታ የሚጫወቱባት ኳሷ ምን ትባላለች? ሩር በትክክል ተመልሷል። እሺ ኢትዮ ቴሌኮም ከተመሰረተ ምን ያህል ጊዜ ሆኗል? ለሽስባናችሁ ምን ያህል ጊዜ ሆኗል? አንጋፋ ተቋም ነው ያው 131 ነው መሰለኝ 131 ናይስ ኦልሞስት 132 ዓመት 132 እሺ እንዲሁም ደግሞ ከኢትዮ ቴሌኮም ሳንወጣ አሁን በቅርብ ይፋ ያደረገው ለተጠቃሚዎች የተለያዩ እቃዎችን ማንኛውም አይነት እቃ መሆን ይችላል በመተግበሪያ ያዛችሁ ቤታችሁ ድረስ የሚያመጡላት እቃዎችን የምታዝበት የምትገበያዩበት ዘመን ገበያ ትክክል ተመልሷል። እሺ ሌላ ጥያቄ ደግሞ ገና ሲመጣ ወይም ደግሞ ገና ሊገልጹ የሚችሉ 5 ነገሮች አንተ መጀመሪያ ገናን የሚገልጽ ነገር ምግብ እሺ ምግብ ዶሮ ዶሮ ከዛ በኋላ ያው እኛ በቤተክርስቲያን ነው እንትን የምንለው አገልግሎቶች አሉ። ከዛ ምን አለ ጨዋታዎች አሉ። ገና ጨዋታዎች ከዛ የተለያዩ ልብሶች አሉ። አልባሳት ይገልጻል ገና ነው እና ሌላ ነው። ስለዚህ ግርግም የሚሰሩት እንትኖች አሉ። አንተስ ሌላ ገና ሲባል ጭንቅላት ላይ የሚመጣበት የሚገልጸው ነገር የገና ጨዋታ የገና ዛፍ ግን አሁን እዚህ አይደለም። እሺ ያው የገና መጫወቻዎቹ ራሱ ይሄ ቅድም የመለስከው ሩር የፈረስ ጉግስ የሚባሉት ጨዋታዎች አልባሳት ዶሮ ምግብ እንዳለ ይገልጻቸዋል ገና ሶስቲ በአገልግሎት ነው ማሳልፈው አልክስቲ አንድ የገና መዝሙር ብትዘምሩልኝ ገና አብራችሁ አይ እኔ አይደል ወይ አብራችሁ አንዳችሁ ነው የምትዘምሩልኝ ዘማሪ ድምጻይ ነውና ነው እሺ ደስ ይለኛል እንካ ቢኒ ስሞኒ ያዘውና እሰይ ተወለደ ያለም መድኃኒት ያለም መድኃኒት ያለም መድኃኒት እሰይ ተወለደ ያለም መድኃኒት ያለም መድኃኒት ያለም መድኃኒት በቃ አዝማቿን ብቻ ኧረ በጣም ደስ ብሎን እኮ እየሰማን ነበር። እሺ የክርስቶስን መወለድ ሰምተው በኮከብ ተመርተው ስጦታ ይዘውለት ወደ ቤተልሔም ሄዱት ነገር እሺ ኢየሱስ ክርስቶስ የት ሀገር ተወለደ? የት ከተማ? በምን ስፍራ? ያው እናንተ ይሄ የተወለደው በቤተልሔም ነው። እሺ በከብቶች ግርግም ኢየሩሳሌም ቤተልሔም። ፋና ሚዲያ ኮርፖሬሽን ትከታተላላችሁ? አዎ እናያለን። ታያለህ? ስንት ቻናል አለው ፋና ሚዲያ ኮርፖሬሽን? እኔ ፋና 90 ነው የምከታተለው አብዛኛውን ጊዜ። ዜና ፋና 90 ታያለህ? ስለምታይን እንደ ቦነስ እሺ ዲጂታል አማራጮቻችንስ ፎሎ ታደርጋላችሁ? ሰብስክራይብ አድርጋችኋል? ላይክ አድርጋችሁ? እሱ እንኳን እኔ አሁን ላይክ ማስደርጋችሁ ፋና ፖድካስት አለን፣ ፋና ዲጂታል ላይ ፋና ሚዲያ እንዲሁ አለን፣ ፋና ዶክመንተሪ፣ ፋና ኢንተርቴይንመንት በጣም ብዙ ነው ያለው። ስለዚህ አሁን ስንጨርስ ሰብስክራይብ አስደርጋችኋል?
ስንት ነው? ስልክ እንኳን በስንት ነው? በስንት ልሸልማችሁ? አንድ 10 ጂቢ ከሽልማቱ በኋላ እናደርጋለን። አዋ በምን እናደርጋለን? አይ ጥሩ ነው። እሺ የመጨረሻ ጥያቄ እቺ ትንሽ ትኩረት ትፈልጋለች በደንብ እንድትሰማላ። እስካሁን አክቹሊ የጠየኳችሁን ሁሉ በደንብ ነው የመለሳችሁልኝ። ያው የተወሰነ ነው እንትን ያልኳችሁ። ስለዚህ ከመሸለም ወደ ኋላ አትሉ። እቺን ጥያቄ ከመለሳችሁ ግን እስካሁን የጠየኳችሁ ማንም ተመልካች አልመለሰልኝም። ማሰብ ትፈልጋለች ብያችኋለሁ። ሁለት አባቶች ሁለት ልጆች ለገና በዓል 3 ዶሮዎችን ገዙ። እያንዳንዳቸው አንዳንድ ሙሉ ዶሮ ደረሳቸው። ይህ እንዴት ሊሆን ቻለ? ሁለት አባቶች ሁለት ልጆች የሁለቱ ልጆች የአንዱ ልጆች ናቸው። ሁለት አባቶች ስልሽ ቆይ እስቲ እያንዳንዳቸው አንዳንድ ዶሮ በጣም ቀላል ሊሆን የሚገለጽበት አለ። በጣም እንዲህ ብለን ትገልጽ አለ ሲሆን አያት እሺ አያት አባት ከዛ ልጅ አንድ ሰው እስካሁን አልመለሰልኝም ነው ብራዘር። በጣም ብዙ ሰዎችን ነበረ ስጠይቄ ነበረ። ስሙን አልገባኝም። አዝረዳ አያት አባት ሁለት አባቶች ናቸው አይደለ? ሁለት ልጆች ናቸው። አያትየው አባት ይሆናል፣ አባትየው ደግሞ ልጅ ይሆናል። እንዴ ማለት ሰዎች ስንት ናቸው ማለት? ሶስት ናቸው ማለት ነው። ተረዳሽኝ? እስካሁን ማንም በጣም ብዙ ሰዎች ነበር በዚህ ጥያቄ ሲፈትን የነበረው። እናንተ ግን አይ በነገራችን ላይ የትሪክ ጥያቄ ነበር እስካሁን ስጠብቅ የነበረው። በጣም ቀላል ጥያቄ ነው ግን እስካሁን ጠየቅኩ። ያ የሆነ ያስደነግጣል እና ለዛ ነው የሚከበረው በዓል ምንድነው? ጥር አንድ የሚከበር በዓል አለ ወይ? ኦፊሻሊ በካላንደር ተዘግቶ የሚዘጋ በዓል የለም። ጥር አንድ ከሃይማኖታዊ ክብረ በዓል ውጭ የለም። ለዛ ኮን ያላ አናቀመም ሳይሆንም በጣም ነው ማመሰግነው። ጥሩ ቆይታ ያደረግነው። እንኳን አደረሳችሁ መልእክት ማስተላለፍ የምትፈልጉ አሁን 10 ጂቢያችሁን ስታገኙ ቃል እንደገባችሁት ሰብስክራይብ ታደርጋላችሁ እያንዳንዱ ቻናላችን። ችግር የለውም። እንኳን አደረሳችሁ መልእክት ማስተላለፍ። እሺ እኔ በመጀመሪያ ለውድ እግዚአብሔር የተመሰገነ ይሁን። ከምንም በላይ እሱ ነው እዚህ ደረጃ ላይም እዚህ ቦታ ላይም እንድገኝ ያደረገኝ። ሲቀጥል ደግሞ እናትና አባቴ እኔ ከማንም በላይ ውለታ አለብኝ እነሱ መቼም ከፍዬ የማልጨርሰውና እነሱን እንኳን አደረሳችሁ ማለት እፈልጋለሁ። ከነሱ በመቀጠል ወንድሞቼ እና የመላው ኢትዮጵያዊ እንኳን አደረሳችሁ እላለሁ። መልካም ነው። እኔ የምለው ነገር ቢኖር በዓሉ የሰላም የፍቅር አንድነት እንዲሆንልን እመኛለሁ ከልቤ። በዓሉ ለመላው የኢትዮጵያውያን ሰዎች መልካም በዓል እፈልጋለሁ። ቤተሰቦቼ፣ ጓደኞቼ ለሁሉም እንኳን አደረሳችሁ ማለት እፈልጋለሁ። ስለዚህ መልካም በዓል። አመሰግናለሁ። ቴክስት ገባ። እናመሰግናለን ኢትዮ ቴሌኮም። እግዚአብሔር ይስጥልን። እድሜ ከጤና ጋር ይስጣቸው። አሜን። በጣም ነው አመሰግነው። እኔ መልካም በዓል ይሆንላችሁ። መልካም በዓል። እሺ ውድ የፋና ፖድካስት ቤተሰቦቻችን እንግዲህ ልዩ የገና በዓል ዝግጅታችንን እየተከታተላችሁ ነው። እንዳያችሁት የተለያዩ ቦታዎች ተገኝቼ በርካታ ተመልካቾችን የተለያዩ ጥያቄዎችን እየጠየኩ ነበረ። እንደሰማችሁት ምላሻቸው አዝናኝ ነበር። ጥሩ ጊዜን እንድታሳልፉ እንዳደረጋችሁ ተስፋ እናደርጋለን። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ልዩ የበዓል ዝግጅታችን የተከታተላችሁትን ይመስል ነበረ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ለመላው የክርስትና እምነት ተከታዮች በሙሉ በዓሉ የሰላም የጤና እንዲሆንላችሁ ከልብ እንመኛለን። በድጋሚ መልካም